ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዲስ ጉዳይ ወደ እናንተ መተናል። ለወራት እጅግ አነጋጋሪና በበርካታ ወዳጆቿ ዘንድም ተጠባቂ የነበረው የፍናን ህድሩ የሰርግ ስነስርዓት በቀጠለበት በትላንትናው ዕለትም ከሰርግ ያልተናነሰውና እጅግ አነጋጋሪ የነበረው የመልስ ዝግጅቷ ተከውኗል። በምስል ስነስርዓቷም ላይ በርካታ አርቲስቶች የተገኙ ሲሆን በቦታውም እጅግ ያልተጠበቁ ጉዳዮች ተከስተው ነበር። ከዚህ ባሻገር ስለ ልጅነት ፍቅሯና ስለ እውነተኛ የልጅነት ፍቅር ለትዳር ሲበቃም ይህንን የመሰለ ደማቅ የሰርግ ስነስርዓትና የትዳር ህይወትም እንደሚኖረው ለወዳጆቿ ድንቅ የሆነ መልእክትን አስተላልፋለች። ተወዳጇ ሆነ ከዚህ ባሻገር ስለ እናቷ ተናግራ የማጠግበው ፍናን ህድሩ እናቷ በርካታ ዋጋ እንደከፈለችላትና እጅግ ጀግና እንደሆነች በበርካታ መስዋዕትነትም ማሳለፋ ለዛሬ ትልቅ ክብር እንዳበቃቻት ገልጻለች። ከዚህ ባሻገር በመልስ ስነስርዓቱ ላይ እጅግ አነጋጋሪ ከሆነው ጉዳይ አንዱ የዳዊት ጽጌ እጅግ ያልተጠበቀ ሰርፕራይዝ ነበረ። የአርቲስቶች ያልተጠበቀ ውድ ስጦታና ድምፃዊው ፍናን ህድሩን ሰርፕራይዝ ያደረገበትን መንገድ በተመለከተ በቪዲዮ የምናሳያችሁ አዲስ ጉዳይ ይኖራል። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር የሚሆን ከሆነ እኒህን መረጃዎች የምታደምጡ ነው የሚሆነው። ሰብስክራይብ በማድረግ እንድትቆዩ በትህትና እንጠይቃለን። ቀጥታ ወደ መረጃው እናልፋለን። ለወራት በሚዲያው ላይ ትኩረት አግኝተው ከቆዩ የመዝናኛው ዓለም ጉዳዮች መካከል አንዱ የተወዳጇ ተዋናይ ፍናን ህድሩ የሰርግ ስነስርዓት ነው። ፍናን ህድሩ ቀለበቷን ካሰረች በኋላ ሰርጓ እጅግ ሲጠበቅ ቆይቷል። በአንዳንድ ጉዳዮች ከዘገየ በኋላ በመጨረሻ ባሳለፍነው ሳምንት የሰርግ ስነስርዓቷ እጅግ ደማቅ በሆነ ሁኔታ መከወኑ አይዘነጋም። በርካታ አርቲስቶች የተገኙበትና ከ50 ሚሊዮን ብር በላይ ፈጅ የተባለው የሰርግ ስነስርዓቷ እጅግ ደማቅና የተዋጣለት ነበር። ሙሽሪት ሙሽራውም ደስታቸው ወደር የሌለው ነበር። በትላንትናው ዕለትም የመልስ ስነስርዓቱ የተደረገ ሲሆን የመልስ ስነስርዓቱ ጅማሮን በሬንጅ ሮቨር ያደረገ ሲሆን እጅግ ቅንጡ መኪናዎች የታዩበትና ቅንጡ የዲኮር ስነስርዓት የነበረው እጅግ ትልቅና ከሰርግ ያልተናነሰ የተባለ የመልስ ዝግጅትም ነበር። በትላንትናው የመልስ ዝግጅት እንደሚጠበቀው በርካታ አርቲስቶች ታድመዋል። እጅግ ተወዳጅ የሆኑ ተዋናያንም የተገኙበት ነው። ወንድ እንዲሁም ሴት ተዋናዮች የመልስ ስነስርዓቷን ለማድመቅና የደስታዋ ተካፋይ ለመሆን በቦታው በመገኘት በዝግጅቱ ላይ ታዳሚ ሆኗል። ከዚህ ባሻገር ሙሽሪትና ሙሽራው የመልስ ስነስርዓታቸውን እንዲዋብ ካደረጉ ግለሰቦች መካከልም ግንባር ቀደም ነበሩ። እጅግ ልዩ የሆነና እጅግ እንደ ሰርግም የተቆጠረ የመልስ ስነስርዓት መሆኑን በርካቶች ታዘቧል። ከዚህ ባሻገር እጅግ ረጅም ፕሮሰስ የነበረውን የሰርግ ስነስርዓቷንና የመልስ ዝግጅቷን እጅግ የደመቀ መሆኑን ሚስጥር በተመለከተም ለወዳጆቿ ፍናን ህድሩ ሹክ ያለቻቸው ጉዳይ አለ። እንደሚታወቀው አርቲስቷ ለረጅም ዓመታቶች በፍቅር እንደነበረችና ከልጅነት የፍቅር አጋሯም ጋር በመጨረሻ ለመሞሸር መወሰኗ ትክክለኛ ውሳኔ እንደሆነ እውነተኛ ፍቅር የልጅነት የፍቅር ህይወትና ለረጅም ዓመታት በመተዋወቅ በመጠናናት መቆየት መጨረሻው እንደዚህ የተዋበ የትዳር ህይወት ይወጣልም ብላለች። በርካታ አርቲስቶች በዚህ መንገድ እጅግ ያልተጠበቁ ፍቺዎችን ሲከውኑ ትዝብት ውስጥም ሲወድቁ ተመልክተናል። በተለይም ደግሞ ገንዘብን በማሳደድ ወደማይፈልጉት ህይወት ሲወጡና ትዳሩም አልሆን ሲላቸው ትዳራቸውን ለመፍታትና የሚዲያው አንድ ሰሞን አጀንዳ ለመሆን ሲገደዱ ታይቷል። በዚህ ረገድ ፍናን ህድሩ ምርጫ እጅግ ድንቅ እንደነበር የቅርብ ወዳጆቿም ሲመሰክሩ ቆይቷል። በህይወት ከፍታ በዝቅታም ይህ አብሯት የነበረው ሰው አብሯት እንደነበረና በፍቅር ከ10 ዓመት በላይ እንደቆዩ የተነገረ ሲሆን የ10 ዓመት የፍቅር ውጤት መጨረሻውም ስኬታማ ትዳር እንደመሰረተላቸውና ደማቅ የሆነ የሰርግ ዝግጅት ያሳለፉበት ዋናው ሚስጥርም ይሄው እንደሆነ ገልጸዋል። ከዚህ ባሻገር ስለ ወላጅ እናቷ ብዙ የምትለው ፍናን ህድሩ በሰርግ እንዲሁም በመልስ ዝግጅቶቿ ላይ እናቷን በተደጋጋሚ ስታሞግስና ስታመሰግን ቆይታለች። ወላጅ እናቷ እሷን ለማሳደግና አሁን ላለችበት ደረጃ ትልቅ መስዋዕትነት ከከፈሉ ግለሰቦች መካከል ወላጅ እናቷ ትልቁን ቦታ እንደምትወስድ እጅግ ጠንካራና ለሷም ጀግና የምትላት በበርካታ መስዋዕትነት መሃል ያለፈችና የዛሬዋን ተወዳጇን አርቲስት ተዋናይ ሙሽራ ድንቅ አድርጋ የቀረጸቻት ወላጅ እናቷ እንደሆነችና ጀግናዋ እንደሆነች ገልጻለች። ወላጅ እናቷንም በተደጋጋሚ ስታሞግስ በእንባ ጀምር ያላትን
ፍቅር ስትገልጽ ቆይታለች። ከዚህ ባሻገር በትላንትናው የመልስ ትዕይንት ላይ እጅግ አነጋጋሪ ከሆኑ ጉዳዮች መካከል እጅግ ቅንጡ መኪናዎች የታዩበትና ውድ ስጦታዎችም ለሙሽሪት የተበረከቱበት ነበር። በተለይም የቅርብ ወዳጆቿ ዘመዶቿና እንዲሁም ደግሞ የቅርብ ጓደኞቿ ለሙሽሪት የመልስ ስነስርዓትን ተከትሎ ስጦታዎችን አበረክቷል። በዚህም እጅግ ውድና ቅንጡ የሆኑ ስጦታዎች የታዩበት እንደነበረ ተነግሯል። ከሬንጅ ሮቨር መኪና አንስቶ በርካታ ትዕይንቶች የነበሩበትና ተወዳጅ ድምፃውያንም የተሳተፉበት በበርካታ ሰርፕራይዞችም የታጀበ እንደነበረ ተነግሯል። በተለይም ደግሞ የተወዳጁ ድምፃዊ ዳዊት ጽጌ በቦታው ሳይጠበቅ መገኘት ለሙሽሮቹ እጅግ ያልተጠበቀ ሰርፕራይዝ እንደነበረ ተነግሯል። በበርካታ ሰርጎች ላይ የማይታየውና ከሚዲያ ለረዥም ጊዜያት ራሱን ያራቀው ተወዳጁ ድምፃዊ እጅግ ሳይጠበቅ በቦታው ተገኝቶ የሙሽሪትና የሙሽራውን የደስታ ቀን መካፈል መቻሉ በቦታው የነበረውን ድባብ ሙሉ ለሙሉ የቀየረው ሆኗል። በፍናን ህድሩ እጅግ ተወዳጅ እንደሆነ የሚነገርለት ድምፃዊው የሰርግ ዕለታቸውን ለማድመቅ ባይቻለውም ነገር ግን ባልተጠበቀ ሰዓት በመልስ ስነስርዓት ላይ የተገኘ ሲሆን ጉዳዩም በቦታው እጅግ ያልተጠበቀ ሰርፕራይዝን እየፈጠረ ነው። ድምፃዊውም በድንገት በቦታው በመገኘት ለሙሽራው እንዲሁም ለሙሽሪት ያለውን አክብሮትና ፍቅር ያሳየበት ነበረ። ከዚህ ባሻገር የሰርግ እንዲሁም የመልስ ዕለቷን እጅግ ካደመቁ ሰዎች መሃል የአርቲስቶችና የቅርብ ወዳጆቿ ውለታ የማይዘነጋ ነው። ፍናን ህድሩ በቅርብ ጓደኞቿና በስራ ባልደረቦቿ እጅግ ክብር የሚሰጣትና ከእድሜዋ በላይ እጅግ የበሰለች እንስት ስለመሆኗ ይነገራል። የተረጋጋች እጅግ የተሟላ ስብዕና ያላት ስለመሆኗ በተደጋጋሚ ይገለጻል። ይህንንም ተከትሎ ከዚህ ቀደም ከነበሩ የአርቲስት ትዳሮች ሁሉ እጅግ በተለየ መንገድ ሁሉም ማለት በሚቻል ሁኔታ አርቲስቶች የተገኙበት ነበረ። ከመጀመሪያው ዕለት አንስቶ በነበሩ ዝግጅቶቿ በሰርግ እንዲሁም በመልስ ፕሮግራሞች ላይ በርካታ ኢትዮጵያውያን አርቲስቶች የታደሙበትና በቁጥር መካታየ ከሰርግ ስነስርዓቶች በቀዳሚነት መቀመጥ የሚችል አድርጎታል። ይህም ከቅርብ ወዳጆቿ ከስራ አጋሮቿ ጋር ያላት መናበብና መግባባትና ከዚህ ባሻገር በአርቲስቶች ያላት ትልቅ ተወዳጅነት ስለመሆኑም ይገለጻል። ይህንንም ተከትሎ ወዳጆቿ እጅግ በርካታ እንደሆኑና በትላንትናው የመልስ ዝግጅትም ላይ የቅርብ ወዳጆቿ አርቲስቶች፣ ታዋቂ ሰዎች፣ ጓደኞቿና ቤተሰቦቿ ውድ የሚሏቸውን ስጦታዎች የመልስ ዝግጅቱን ተከትሎ ለተወዳጇ ተዋናይ ፍናን ህድሩ እንዳበረከቱላት ተነግሯል። ቦታውን ለቀጣይ ባለተረኛ በማስረከብም መልካም ምኞት በመመኘት የሰርግ እንዲሁም የመልስ ስነስርዓታቸው በትላንትናው ዕለት ተቋጭቷል። መልካም የትዳር ዘመን እንዲገጥማቸው እኛም በሚዲያችን ስም መልካም ምኞታችንን ለማድረስ እንወዳለን። መረጃውንም በዚህ መልኩ ለእናንተ አደረስን። ሰናይ ጊዜ ተመኘን።